ሰላም ጤና ይስጥልን። መረጃው ለመላው ዓለም እንዲዳረስ ሁላችሁም ቢያንስ ላይክ በማድረግ እንድትጀምሩ ከወዲሁ እንጠይቃለን። ብቻውን በአዲስ አበባ መገናኛ ላይ ሰልፍ የወጣው ወጣት ማን ነው? ብቻውን ለተቃውሞ አደባባይ የወጣውን ግለሰብ ስለማንነቱ መቼና በስንት ሰዓት እንደወጣ መረጃ ከማስረጃ ጭምር አስደግፈን የተቃውሞ ቃላቱን ለምን እንደዚያ ተጠቀመ፣ ከጀርባስ ያለው ጉዳይ ምንድነው? ሰፋ ያለ ጥንክር ይዘናል። ይህ የዜና ወጃም እንዲሁ እንደ ተራ መረጃ የሚተላለፍ አይደለም። አዲስ አበባ መገናኛ ዕለተ ቅዳሜ 4 ሰዓት ላይ የተከሰተው ክስተት በሚሊዮን የሚቆጠር ኢትዮጵያውያን ድምጽ ሊሆን ስለሚችል ቢያንስ መረጃዎችን ላይክ እንዲሁም ሼር በማድረግ ከናንተ የሚጠበቀውን ነገር እንድታደርጉ ከዛም ባሻገር የተሰማችሁን ሐሳብና ስሜትም በኮሜንት እንድታሰፍሩ እየገለጥን ወደ ዝርዝር ትንታኔው እናመራለን። በማህበራዊ ሚዲያ በርካቶች ስለ ግለሰቡ ተናገሩ። ግለሰቡ ማን ነው? ብቻውን አደባባይ ላይ በመውጣት ተቃውሞውን ያሰማው ሊያውም አዲስ አበባ ሊያውም የፌዴራሉ መቀመጫ በሆነች የጠቅላይ ሚኒስተሩ ቤተ መንግስት ባለበት ከፍተኛ የደህንነት እንዲሁም የመከላከያ ሰራዊት ብሎም የጸጥታ ኃይሎች በሰፈሩበት በርካታ ህዝብ በሚመላለስበት ከአዲስ አበባ ጎዳናዎች ውስጥ በአንዱ በሆነው መገናኛ ላይ ያን ሰልፍ ያን የተቃውሞ መፈክር ለምን ይዞ ወጣ? ስሙስ ማን ነው? ጋዜጠኛ ፋሲል እንዲህ ይላል። በውጭ ሀገራት ሚሊዮኖች ለአንድ ሰው መብት መከበር ወደ አደባባይ ወጥተው ድምጻቸውን ያሰማሉ። በኢትዮጵያ አንድ ሰው ለሚሊዮኖች መብት መከበር ድምጹን ያሰማል። ጋዜጠኛ ፋሲል ያለም በገጹ ይህንን አስፍሮ ይቀጥላል። የግለሰቡ ስምስ ማን ነው ለሚለው ጋዜጠኛ ፋሲል ይመልሳል። ይህን የዘመኑን የኔ ሰው ገብሬን አለማድነቅ አይቻልም ይላል። ስሙ የኔ ሰው ገብሬ ይባላል። የሱ አንድ ድምጽ ነገ በሚሊዮኖች ድምጽ ሆኖ ተራሮችና ሸለቆችን በኢትዮጵያ ሰማይ ላይ ያስተጋባል። የእርሱ መታሰርም ለሚሊዮኖች ነፃ የመውጣት መንገድ ጠራጊ ነው ሲል ጋዜጠኛ ፋሲል ሐሳቡን ይገልጣል። ግለሰቡ መቼና በስንት ሰዓት ወጣ ስለሚለው መረጃም እስኪ መለስ ብለን እናስደምጣቸው። ብቻውን ለተቃውሞ አደባባይ የወጣው ግለሰብ አዲስ አበባ መገናኛ አካባቢ ዕለተ ቅዳሜ ነሐሴ 16 ቀን 2018 ዓ.ም። ይህ ቀን ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኝ ጾመ ፍልሰታ የሚፈታበት፣ ኪዳነ ምሕረት የምትነግስበት፣ በርካታ አማኞች ወደ አብያተ ክርስቲያናት እየሄዱ ጸሎት የሚያደርጉበት፣ እንዲሁ ደግሞ መገናኛ በርካቶች ወደ ተለያዩ ቦታ ለመሳፈር በአስ የሚሳፈሩበት፣ ወደ አንድ ቦታ የሚገናኙበት፣ ከአዲስ አበባ ካሉ ብዙ ሰዎች የሚገናኙበት አደባባይ መካከል አንዱ መገናኛ ነው። ክስተቱ የተካሄደው በፍልሰታ ዕለት ነሐሴ 16 2018 ቅዳሜ ላይ ነው። የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ግለሰቡ ረፋድ 4 ሰዓት ላይ ያዘጋጀውን መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መሃል መገናኛ ብረት አስደግፎ እሱ ከጎን ቆሞ ተቃውሞን ሲያንጸባርቅ እንደነበር ታየም። የዓይን እማኞች ወዲያውኑ በማህበራዊ ሚዲያ ለጥፎ ይዞ የመጣውን አስተጋቡት። በሰከንድ ውስጥ የማህበራዊ ሚዲያን ቀልብ ሳበም። ነገሩ ግን በዚያ አላበቃም። በአካባቢው የሚገኙ ፖሊሶች በአፋጣኝ መጡና ወደ ጣቢያ ወሰዱት። እስካሁን እንደደረሰን መረጃ ከሆነ ከፖሊስ የተሰጠ ማብራሪያ የለም። ስለ ሁኔታው ከየካም ሆነ ከቦሌ ክፍለ ከተማ ተጨማሪ መረጃ እስካሁን አልወጣም። ነገር ግን ይህ ሰው ምን ብሎ ነበር የተቃውሞ መልእክቱን ይዞ የወጣው? የበርካቶችን ቀልብ የሳበው የማህበራዊ ሚዲያ መነጋገሪያ የሆነው ይህ ሰው ምን ብሎ ነው ይዞ የወጣው? ብቻውን ቆሟል። የሚሊዮኖችን ድምጽ ብቻውን አሰምቷል። ስፍራው መገናኛ ነው። ስሙም የኔ ሰው ገብሬ ይባላል። በአዲስ አበባ መገናኛ አካባቢ ብቻውን ቆሞ ድምጹን ያስተጋባው ይህ ሰው ትኩረት የሳበበት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን አመራሩን በመቃወም ነው። ከስልጣን ወርደው ለፍርድ እንዲቀርቡ እንፈልጋለን የሚል በጽሁፉ ከትቦ እናገኛለን። በተለይ የተሰማው መልእክት ብቻውን የቆመው የሚሊዮኖች ድምጽ በመሃል አዲስ አበባ መገናኛ የሚል ነው። ካነሳቸው ሐሳቦች ደግሞ መካከል በተለይም በአቤትነት ካነሳው
አብይ አህመድ አምባገነን ነው፣ አብይ አህመድ ሌባ ነው፣ አብይ አህመድ ገዳይ ነው፣ እንዲሁም ለፍርድ መቅረብ አለበት የሚሉ ጽሑፎች ይገኙበታል። ሌላውና የበርካቶችን ደግሞ ቀልብ የሳበው ከማይኒንግ ጋር በተገናኘ ያነሳው የተቃውሞ መልእክት ነው። እንዲህ ሲል አስቀመጠ። ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው ከሚለውም ንግግር በተጨማሪም ይህ ሰው በጥቅሱ ይህንን አሰፈረ። የኤሌክትሪክ ኃይልን በመጥቀስ እንዲህ ይላል። ኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል የሀገር ክህደት ወንጀል ነው። በመሆኑም አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት ሲል ተናገረ። ለ16 ዓመታት የግድያ ሙከራ ሲያካሄድ የኖረው በሰብአዊ መብት ጥሰት ወንጀልም በአስቸኳይ ሊጠየቅ ይገባል፣ በፍርድ መታየት አለበት። ሌላው ሐሳብ ያነሳበት ጉዳይ ነው። ኤሌክትሪክ ኃይልን በማንሳት ለክሪፕቶ ማይኒንግ ጠቅላይ ሚኒስትር አብይ አህመድ እያዋሉት ነው። በመሆኑም ይህ ሌብነት የሀገርም ክህደት ነው ብሎ የተናገረው ቃል በምሁራኑ ዘንድ በስፋት ታይቷል። ለመሆኑ ይህ ክሪፕቶ ማይኒንግ የሚባለውስ ምንድን ነው? በዚህ ጉዳይ ላይ ሰፋ ያለውን እይታ ከዓለሙ ክፍልም ከሀገራችን ሁኔታ አንጻርም እስኪንተንት ነው። ክሪፕቶ ማይኒንግ ምንድን ነው? ለምንስ ይህ ሰው ህገወጥ ክሪፕቶ ማይኒንግ የሚል ነጥብ አነሳም? ክሪፕቶ ማይኒንግ ማለት እንደ ቢትኮይን ያሉ አንዳንድ ክሪፕቶ ከረንሲዎችን ለማስገኘት ከፍተኛ የኮምፒውተር ኃይልና ኤሌክትሪክ መጠቀም ነው። በቀላሉ ሲታይ ብዙ ማይኒንግ ማሽኖች በቀጣይነት ስለሚሰሩ በጣም ብዙ ኤሌክትሪክን ይጠቀማሉ። ኢትዮጵያ ላይ ጉዳዩ ለምን አነጋጋሪ ሆነ? ኢትዮጵያ በከፍተኛ የውሃ ኃይል አቅም ምክንያት ለክሪፕቶ ማይኒንግ ኩባንያዎች ትኩረት የሳበች ሀገር ሆናለች። በተለይ ቢትኮይን ማይኒንግ እጅግ ከፍተኛ የኃይል ፍጆታ ስለሚፈልግ ረካሽና ተደራሽ ኤሌክትሪክ ያለባቸው ሀገሮች የማይነሮችን ፍላጎት ያገኛሉ። እዚህ ላይ ነው ግን ዋናው ጉዳይ። ሁሉም ክሪፕቶ ማይኒንግ ህገወጥ ነው ማለት ትክክል አይደለም። በኢትዮጵያ የማይኒንግ እንቅስቃሴ በህጋዊ ፍቃድና በተወሰኑ የኃይል ዝግጅቶች ሊካሄድ ይችላል። ችግሩ ያለ ፍቃድ ኃይል መጠቀም፣ የኤሌክትሪክ ስርቆት ወይንም ሌሎች ህግን የሚጥሱ ተግባራት ሲኖሩ ነው። ይህ ሰው ወይንም የኔ ሰው የተባለው ግለሰብ ከጀርባ የሚያውቀው አንዳች ምስጢር ያለ ይመስላል። የሀገር ክህደት ነው። የበርካቶችን ህይወት አጨልሞ ነገር ግን ኤሌክትሪክ ኃይልንም የሚጠቀምበት ለዝርፊያ ነው። ይህንንም መጠየቅ አለበት ሲል አንስቷል። በኢትዮጵያ የሚነሱት ዋና ጥያቄዎች ናቸው። ኤሌክትሪክ ፍጆታ፣ ማይኒንግ ማሽኖች ከፍተኛ ኃይል ይጠይቃሉ። የኃይል ዋጋና ክፍያ፣ የማይነሮች የሚጠቀሙት ኃይል በምን ዋጋና በምን ውል እንደሚሰጥ ይነሳል። የኃይል ስርቆት፣ ያለ ፍቃድ መስመር መጠቀም ከሆነ ይህ የተለየ የህግ ጉዳይ ነው። የኃይል ቅድሚያ፣ አንዳንዶች ኃይልን ለማይኒንግ ከመስጠቱ በፊት ለቤተሰቦችና ለኢንዱስትሪዎች በቂ ኃይል መኖሩ እንዳለበት ይከራከራሉ። ቁጥርና ፍቃድ፣ የትኛው ኩባንያ ፍቃድ አለው? ምን ያህል ኃይልስ ይጠቀማል? ክፍያውስ በህጋዊ መንገድ ምን ያህል ነው? ይህንን ጉዳይ ኢትዮጵያዊው ጨርሶ አያውቁም። ነገር ግን ከጀርባው አንዳች የተሰራ ያለ ነገር እንዳለ ስለተረዳ ልጁ በማህበራዊ ሚዲያ ላይ ይዞት በወጣው ተቃውሞ መሰረት ድምፁን ከፍ አድርጎ ኤሌክትሪክ ኃይልን በማንሳት የክሪፕቶ ማይኒንግ ስርቆት ተካሂዷል፣ ይህም የሀገር ክህደት ነው፣ በርካቶች በጨለማ ቤት ውስጥ እያሉ በርካቶች በኃይል እጥረት የተሰቃዩ ዛሬም ድረስ በሻማና በኩራዝ የሚኖሩ በርካታ የኢትዮጵያ ነዋሪዎች ባሉበት በዚህ ጊዜ እንዲህ አይነት ስርቆቶች አደባባይ ወጥተው መታወቅ አለባቸው። የሚመለከተውም አካል ሰፋ አድርጎ መስራት አለበት በማለት አንዳች ነገር ለህዝቡ ሹካለም። በስተመጨረሻ ታዲያ በጸጥታ ኃይሎች ተይዞ ወደ እስር ተወስዷል። የት ይሁን የት እስካሁን የሰማነው ነገር የለም። ነሐሴ 16 ቅዳሜ 4 ሰዓት አዲስ አበባ መገናኛ በአንድ ሰው የታየው ተቃውሞ ምናልባት በመቶ ሚሊዮኖች ሊቀጣጠል ይችላልን? የጊዜ ጉዳይ ይሆናል። በዚህ ጉዳይ ላይ ሌሎች መረጃዎችን አካተን በስፋት እንመጣለን። በመሆኑም አስቸኳይ መረጃ በመሆኑ ለሁሉም እንዲዳረስ ላይክ፣ ሼር በማድረግ ከእናንተ የሚጠበቀውን ነገር እንድታደርጉ ከወዲሁ ለመግለጥ እንወዳለን። ያሮስ የእናንተም እኛም ነው።